አክብሮታይ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ ጠቅላይ ሚኒስትሩ የስልጣን ጊዜያቸውን ለመገደብ የሚችል ነው ብለው ኮሚሽናቸውን ሲገልጹ ተሰምቷል። ሁነኛ ሰላማዊም የመሳሪያ ተፎካካሪያቸውም ውድቅ ያደረጉትን የምክክር ኮሚሽኑን 90% ኢትዮጵያን የተወከሉበት ነውም ብለዋል። ከዚህ ጋር የተያያዘ ሰፋ ያለ መረጃ ተዘጋጅቷል። በአማራ ክልል ሁለት አይነት ዘመቻዎች እየተደረጉ ይገኛሉ። በድሮን የታገዘ ወታደራዊ ዘመቻናም በስልጣናችን እንቀጥል ዘንድ ምረጡን የሚል ዘመቻም። በተለያዩ ቦታዎች ጠንካራ ውጊያዎች መደረጋቸውንም ፋኖም መከላከያም ሲገልጹ፣ በጎንደር ከተማ ደግሞ የቦምብ ፍንዳታ ማጋጠሙም ተሰምቷል። ይህንንም ይዘናል። አብይ አህመድ የውጭ ግንኙነቶቻቸውን ለጦር መሳሪያ አቅማቸው ማጠናከሪያ እየተጠቀሙባቸው ስለመሆኑ ተገለጸ። የፈረንሳዩ ጋዜጣ የጠቅላይ ሚኒስትሩንና ኢማኑኤል ማክሮን ግንኙነት ጦርነትና የትግራዩ ጭፍጨፋ የሚል ሀተታንም ይዞ ወጥቷል። የአየር ኃይሉ አዛዥ ይልማ መርዳሳ ደግሞ እኛ ለየትኛውም ሀገር አንወግንም፣ ከሩሲያ ጀት የምንገዛውም ለዛው ነው ብለዋል። ታደምጡታላችሁ። ጄኔራሉ በትግራይ የሚገኙ አመራሮች ላይ የሚያቀርቡትን ክስ ቀጥሏል። የብልጽግናውን ምርጫ ለማስተጓጎል ያለመ ሊሆን ይችላል የሚል ግምትም አቅርቧል። በቅርቡ በክልሉ የቀድሞውን መንግስት የመመለስ ውሳኔንም የ100 ሰዎች ውሳኔ ሲሉ ተናግሯል። ሌላኛው መረጃችን ነው። ኢትዮጵያ የምትገኝበት ብሪክስ የጋራ መግለጫ ማውጣት ሳይችል ስብሰባውን በተንም። ሀገራቱ በመካከለኛው ምስራቅ ጦርነት ላይ የጋራ አቋም መያዝ እንዳልቻሉም ታውቋል። በሌላ በኩል አሜሪካ ላይ እምነት እንደሌላት የገለጸችው ኢራን ድርድሩ መቀጠሉ አጠራጣሪ ነው ስትል አሳውቃለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። በአማራ ክልል ሁለት ዘመቻዎች እየተደረጉ ናቸው። በድሮን የታገዘ ወታደራዊ ዘመቻና በስልጣናችን እንቀጥል ዘንድ ምረጡን የሚል ዘመቻ። በተለያዩ ቦታዎች ጠንካራ ውጊያዎች መደረጋቸውንም የፋኖም የመከላከያ ሰራዊቱም ሲገልጹ፣ በጎንደር ከተማ ደግሞ የቦምብ ፍንዳታ ማጋጠሙ ሰምቷል። በደቡብ ጎንደርና ወሎ ቀጠና ባለፉት 2 ቀናት እየተደረጉ ያሉት ውጊያዎች ከፍ ያለ ሰብአዊ ጉዳትን ያስከተሉም ሆኗል። ሰሜን ወሎ ቆቦ ዙሪያ ዛሬም በከባድ መሳሪያ የታገዘ የተኩስ ልውውጥ ሲሰማ መዋሉ ታውቋል። በዚሁ በወሎ ቀጠና በተለይም ትናንት ሳይንት በርካታ ቦታዎች ላይ አመራሮች ጭምር የተገደሉበት ውጊያም ተከናውኗል። የመከላከያ ሰራዊቱም ለዚህ የማረጋገጫ መግለጫን አውጥቷል። ትናንት የፋኖ ኃይሎች በርካታ የመንግስት ወታደሮች በተለይም ወርቅ ማውጫ ተብሎ በሚጠራው ስፍራ መደምሰሳቸውን ማሳወቃቸውን ተከትሎ የመከላከያ 11ኛ እዝ ደግሞ 2 የፋኖ የዘመቻ መሪዎችን ጨምሮ የገደልኩበትን ውጊያ ነው ያከናወንኩት ይላል። ሌላኛው ተከታታይ የድሮን አሰሳዎች ያጀቡትናም በርከት ያሉ ቦታዎችን የሸፈነው የተኩስ ልውውጥ የተከናወነው ደግሞ በደቡብ ጎንደር ዞን ሲሆን ወገዳ፣ መካነ ኢየሱስ፣ ማህደረ ማርያም፣ አረብ ገበያና የመሳሰሉ ከተሞችና ዙሪያቸው ያሉ የገጠር መንደሮችንም ያጠቃለለ ሆኗል። የፋኖ ኃይሎች ከደረሰው ሰብአዊ ጉዳት ባሻገርም በደርዘን የሚቆጠር ከባድና የነፍስ ወከፍ መሳሪያ የተገኘበት ነው ብሏል። በእነዚህ ሁሉ ሁነቶች ውስጥ የብልጽግናው አገዛዝ የክልሉ ተላላኪዎች ደግሞ አሻጋሪያችሁ ብልጽግና ነውና ምረጡን የሚሉ ቅስቀሳዎችን በከተሞች እያደረጉ ናቸው። በበርካታ የገጠሩ አካባቢ ደግሞም አርሶ አደሩ የምርጫ ካርድ አልወሰደም፣ በምርጫው እንደማይሳተፍም እየገለጸ ይገኛል። ይኸው በዱረን እንኳን ከዚህ ቀያችን ላይ ስንት አስከሬን የተነሳው በዱረን ማጎ ላይ እንዲህ ያለ ተፈጥሮ ያውቃል። ሊያጠፋና ለተሰለፈ መንግስት እኛን መርጠው ማን ነው የሚመርጠው? እንዲያው 30 ነገር ቢመጣ 30 ጥቅም ቢመጣ ምኑን ረስተር ነው እንዲህ አይነት መንግስት የሚመርጠው ሰው? የክልሉ አርሶ አደሮች ድምፅ እንዲህ ያለ ቢሆንም የብልጽግና ሰዎች ግን በተለይም በከተሞች ሰልፎችን እያከናወኑ ሰዎችንም እያስወጡ ተስተውሏል። ዛሬም በጎንደር ከተማ ይሄው ታይቷል። በከተማዋ ሰልፍ ያስተባብሩለት ዘንድ ያሰማራቸው አንድ የጸጥታ አካል በፈጠሩት ስህተት ፈንድቷል የተባለ ቦምብ ደግሞ በተለይም ቅዳሜ ገበያ ተብሎ በሚጠራው አካባቢ ሰብአዊ ጉዳት ማስከተሉም ተሰምቷል። የአገዛዙ ሰዎች በገጠሩ የክልሉ አካባቢ ምርጫ ለማካሄድ የሚያስችል ካርድ መስጠት አለመቻላቸውን ተከትሎ
ከተማ የሚገኙ ነዋሪዎች የገጠር ዘመዶቻቸውን ካርድ እንዲያወጡ ሲያስገድዱ መከረማቸውም የሚታወቅ ነው። የፋኖ ኃይሎች ቃል አቀባይ አሁን ደግሞ የገጠሩ አርሶ አደር የምርጫ ካርድ አላወጣም ስላልና ማስገደድም ከአቅማቸው በላይ ስለሆነ ሌላ ዘዴን ዘይደዋል ይላሉ። ይህ ደግሞ ከመሬት አስተዳደር ጽሕፈት ቤት የገጠር መሬት ባለይዞታዎችን ፋይል ከኮምፒውተር ላይ ስም ዝርዝራቸውን በማውጣት በየቢሮው ያሉ ግለሰቦች በአርሶ አደሮች ስም የመራጮችን ካርድ ማዘጋጀት ነው ሲሉም አክለዋል። ጠቅላይ ሚኒስትሩ የስልጣን ጊዜያቸውን ለመገደብ የሚያስችል ነው ብለው ኮሚሽናቸውን ሲገልጹ ሰምቷል። ሁነኛ ሰላማዊም የመሳሪያ ተፎካካሪያቸውን ውድቅ ያደረጉትን የምክክር ኮሚሽን 90% ኢትዮጵያን የተወከሉበት ነው ብለዋል። የብልጽግናው መሪ ጠቅላይ ሚኒስትር ሆኖ ሳይሆን የሀገሪቱ የፖለቲካ ስርዓትን ፕሬዝደንታዊ በማድረግ ተመርጠው ተጨማሪ ዓመታትን የመግዛት ፍላጎታቸውን አሁን ብቻ ሳይሆን ከዚህ በፊትም ደጋግመው የገለጹት ነው። በህገ መንግስቱ ላይ በተቀመጠው መንገድ ህገ መንግስቱን ለማሻሻልና ፕሬዝደንት ነኝ ብሎ ለመቀጠል ሁኔታው እንደማይፈቅድላቸው የተገነዘቡት የብልጽግናው ፕሬዝዳንት የምክክር ኮሚሽን በሚሉት ስብስብ አማካኝነት እንደገና 10 ዓመት መሪ የሚሆኑበትን ስልት ለመዘርጋት እየጣሩ መሆናቸውም ይታወቃል። ይህንን ፕሬዝዳንት የመሆን ህልማቸውን ለማሳካት ህገ መንግስቱን በራሱ በህገ መንግስቱ ውስጥ በተቀመጠው አንቀጽ ሳይሆን ህዝበ ውሳኔ ያካሂዳለሁ ብለው መነሳታቸውን መዘገባችንም የሚታወቅ ነው። ዛሬም የምክክር ኮሚሽን የተሰኘውን ተቋማቸውን ሰብስበው ፕሬዝዳንት ያደርጋቸው ዘንድ የተቋቋመ ስለመሆኑን ፍንጭ ሰጥተው ያንንም ስልጣን መገደብ ነው ብለው ከዛም ውድቅ ያደረጉባቸውን ተቃዋሚዎቻቸውን ወቅሰዋል። የኛ ኮንስቲቱሽን ደግሞ የሚቀየረው እድሜ ገደብ የሌለውን የስልጣን በኢትዮጵያ ህገ መንግስት ጠቅላይ ሚኒስትሩ ፓርቲው እስካሸነፈ ድረስና መምረጥ እስከቻለ ድረስ የጊዜ ገደብ የለበትም። አሁን ባለው ህገ መንግስት አሁን እየተወያየን ያለነው ግን ያ አደገኛ ነው እንገድብ ብለን ነው። በብዙ ሀገራት ያለው ግን ከዚህ ተቃራኒ ነው። ይሄ በራሱ ኢንቴንሽኑ አልወያይም ብሎ የሚያስቡ ሰዎች ራሳቸውን እንዲጠይቁ የሚያስገድ ጠቅላይ ሚኒስትር አብይ አህመድ ገና ወደ ስልጣን እንደመጡም ከ2 ተርም በላይ ማለትም ከ10 ዓመት በላይ አንድ ሰው መግዛት አይችልም ብለው ለስልጣናቸው ራሳቸው ቀነ ገደብ አስቀምጠው ጀምረው እነሆ ሌላ 10 ዓመታትን ለመግዛት ያቀዱበትን ኮሚሽን ተአምር ሰርቷል እያሉ ያመሰግናሉ። ስልጣን አገር የሚመራ ሰው እያንዳንዱ ዜጋ የሚመርጠው መሆን አለበት። የሆኑ ሰዎች ተሰብስበው አንተ መሪ ነህ ካሉት የኢትዮጵያ መሪ ሊሆን አይችልም። አስቸጋሪ ነገር ነው። እያንዳንዱ ዜጋ የራሱን ፕሬዝዳንት ወይም የራሱን ጠቅላይ ሚኒስትር መሪ ነህ ብሎ ሲመርጥ ብቻ ነው አፉን ሞልቶ መሪ ነኝ ማለት የሚችል። እኔ ኦሮሞ ስለሆንኩ የኦሮሞ ህዝብ 100% ቢመርጠኝ ሲዳማው፣ ወላይታው፣ አማራው፣ ትግራዩ፣ አፋሩ ካልመረጠኝ ፕሬዝዳንት መሆን አልችልም። ሰው ቢፈልግም ባይፈልግም ከ2 ተርም በላይ ስልጣን ላይ መቆየት የለበትም። አንድ ይህ ከ8 ዓመታት በፊት የቀረበ ንግግር ነው። እሳቸውን በፕሬዝደንትነት ማዕረግ ሀገር ለመምራት የሚያስችላቸውን ስርዓት ለመፍጠር ያሰማሩት የምክክር ኮሚሽን ለመመካከር ፈቃደኛ የሆኑትን አካላት ይዞ ስራውን እንደሚቀጥል የተናገሩት ጠቅላይ ሚኒስትሩ በኮሚሽኑ የብልጽግና መሳሪያነት ገለልተኛ ለመሆንና ተያያዥ ጉዳዮች ላይ ቅሬታ ያላቸው አካላት ባይሳተፉ እንኳን ኮሚሽኑ ውጤቶቹ እንደሚተገበሩ ከዚህ በፊት ተናግረውም ነበር። ይህ ኮሚሽን በትግራይ ክልል ምክክር አላደረገም። በአማራና በኦሮሚያ ክልል ነፍጥ ያነሱ ከአገዛዙ ጋር በሰፊ ልዩነት ውስጥ ያሉ ታጣቂ ኃይሎችም ይህንን ኮሚሽን ውድቅ አድርገውታል። ኦነግና ኦፌኮን ጨምሮ በርካታ ተቃዋሚዎችም ከጅምሩ የሞተ በማለት አልተሳተፉም። ብልጽግና ከመሰሎቹ ጋር የሚያደርገውን ንግግር ምክክር ብሎ እያቀረበም ስለመሆኑ በተደጋጋሚ ቢከሰስም አብይ አህመድ ግን 90% የኢትዮጵያ ሕዝብ ድምጽ የተሰማበት ነው ይላሉ። ጥቂት መቶዎች ተሰብስበው ነው ኮንስቲቱሽን ሰጡን። ከዚህ ቀደም በሌላም ሀገር እንደዚህ አይነት ውይይት አይተን አናውቅም እና ከበቂ በላይ የኢትዮጵያን ፍላጎት መመለስ የሚችል ከ90% በላይ ኢትዮጵያን ያሳተፈ ሂደት ስለሆነ ጠቅላይ ሚኒስትሩ የ90% ኢትዮጵያን ድምጽ የተወከለበት ኮሚሽን ነው ቢሉም አጀንዳውን ግን ወስነው የሰጡት እሳቸው ስለመሆናቸው ይታወቃል። የአጀንዳ ማሰባሰብ መርሃ ግብሩን ከ2 ዓመት አካባቢ በፊት በአዲስ አበባ ሲጀምር በሰጡት አቅጣጫም ስልጣናቸው ፈጽሞ ለንግግር እንደማይቀርብ መመሪያ ሰጥተው የሽግግር መንግስት ይምጣ የሚል አይቻልም፣ አሻጋሪው እኔ ነኝ ማለታቸው የሚታወስ ነው። ኢትዮጵያ ውስጥ ከእንግዲህ በኋላ የሽግግር መንግስት አይኖርም። ለምን ሽግግር ይላሉ ያላችሁ እንደሆነ በቀላሉ መሃላችን ገብተው ሊጫወቱ፣ ሊከፋፍሉ፣ ሊበትኑ የሚፈልጉ ኃይሎች
የሚያዩት ሐሳብ እንጂ የኢትዮጵያን ሐሳብ አይደለም። ይህ በእንዲህ እንዳለም አብይ አህመድ የውጭ ግንኙነቶቻቸውን ለጦር አቅማቸው ማጠናከሪያ እየተጠቀሙባቸው ስለመሆኑ ተገለጸ። የፈረንሳዩ ጋዜጣ የጠቅላይ ሚኒስትሩና ኢማኑኤል ማክሮን ያላቸው ግንኙነት ጦርነትና የትግራዩ ጭፍጨፋ የሚል ሀተታን ይዞ ወጥቷል። የአየር ኃይሉ አዛዥ ይልማ መርዳሳ ደግሞ እኛ የየትኛውም ሀገርን አንወግንም፣ ከሩሲያ ጀት የምንገዛውም ለዛው ነው ብለዋል። የብልጽግናው አገዛዝ ባለስልጣናት በአሜሪካ የውጭ ግንኙነት አካሄድ ለውጥ ሳቢያ እንኳን ኢትዮጵያ፣ ሰሜን ኮሪያም፣ ኤርትራም፣ ቬንዙዌላም፣ ኩባም ላይ የራስን ጥቅም በማስላት የትራምፕ አስተዳደር እየወሰደ ያለውን እርምጃ ተከትሎ ተነሳ የተባለውን የጦር መሳሪያ ማዕቀብን እንደዚሁም የጌዲዮን ጢሞቴዎስን ጉዞ የዲፕሎማሲ ድል አድርገው ሲያቀርቡ ሰንብቷል። በምዕራብ አፍሪካ ለዓመታት የነበረውን የተጽዕኖ ዘመን ወደ ምስራቅ አፍሪካ የማዞር እንቅስቃሴ ውስጥ የምትገኘው ፈረንሳይ ፕሬዚዳንት ተደጋጋሚ ጉዞም በግልገል በለስ ቤንሻንጉል ካለቁ 35 በላይ ኢትዮጵያውያን በላይ በብልጽግናው ዘንድ ዋጋ ተሰጥቶታል። በስደተኞች የመጠለቅለቅ አደጋን ለማስቀረት የስደተኞች መምጫ ላይ መስራት በሚል የአውሮፓ ህብረት የሚያደርጋቸው መጠነኛ ድጋፎችም ይሁን የኢትዮጵያ የምጣኔ ሀብት ፖሊሲ የተሸጠላቸው የአይኤምኤፍ ሰዎች ውዳሴ ለነዚህ ያገዛዙ ሰዎች ከኢትዮጵያን ዕለታዊ ሰቆቃ በላይ ትርጉም የሚሰጣቸው ነው። በዋናነት ግን እነዚህን ዓለም አቀፋዊ ግንኙነቶች አሁንም የመግደያ መሳሪያ የማግኛ አሊያም የቆመ ሽያጭ ማስቀጠያ መሳሪያ አድርገው ሊጠቀሙባቸው ጥረታቸውን ቀጥለዋል። የፈረንሳዩ ሌሞንድ ጋዜጣም ጦርነትና የትግራዩ ጭፍጨፋን ከፕሬዝደንት ማክሮን ተደጋጋሚ የአዲስ አበባ ጉብኝቶች ጋር አነጻጽሮ አቅርቧል። የአፍሪካ ህብረት ሪፖርትን ዋቢ አድርጎ ከ600 በላይ ህዝብ የተገደለበትን ጦርነት የመሩት አብይ አሁንም ኢማኑኤል ማክሮንን ቢሊዮኖችን አውጥተው የሚገነቡትን ቤተ መንግስታቸውን እንዳስጎበኛቸውም ያብራራል። አንድ ያነጋገራቸው ዓለም አቀፍ ዲፕሎማሲ ባለሙያ ደግሞ አብይ አህመድ ለፈጸሙት ጥፋት በቀላሉ እየታለፉ ነው ይላሉ። በትግራይ ያሰማሩት ጦራቸው የፈጸማቸው እነዛ ሁሉ ጥፋቶች ቢኖሩም አብይ ግን በፈረንሳይም በምዕራቡ ዓለም ሀገራትም አጋር ሆነው እንዲቀጥሉ ተደርገዋል ይላሉ። በተለይም ደግሞ በአሁኑ ወቅት በአማራ ክልል ከፋኖ ኃይሎች ጋር ለሚደረገው ጦርነት መሳሪያና ገንዘብ ስለሚፈልጉ ይህንን ግንኙነት እየተጠቀሙበት እንደሆነም ለጋዜጣው አስረድተዋል። እንደ ሌሞንድ ዘገባ ከሆነም የፈረንሳይ ጦር ኃይሎች አሁንም የኢትዮጵያ የባህር ኃይልን እያሰለጠኑ ሲሆን በተለይም በቱሉስና በብሬስት ወታደራዊ ካምፖች የባህር ላይ ስልጠና እየተከናወነ ነው። አብይ አህመድ ደግሞ የሚያሰለጥኗቸው የባህር ኃይል አባላትን ሰሜን ሸዋ ካሉ ወንድሞቻቸው ጋር እየወሰዱ ማዋጋታቸው የሚታወቅ ነው። ለጋዜጣው የሚናገሩት ባለሙያው አክለውም ማክሮን እንደ ቱርክና የተባበሩት አረብ ኤሚሬቶች ላሉ ኃይሎች በቀጠናው ተጽዕኖን ለማስፋፋት እየሞከሩ ነው ብለው ፈረንሳይ ከምዕራብ አፍሪካ በምዝበራም እየተከሰሰች መባረሯን ተከትሎ ተረኛው ቀጠና ደግሞ ይህ የምስራቅ አፍሪካ እንደሆነም ጠቁመዋል። አብይ አህመድ ለመሳሪያ አቅራቢዎቹ የተባበሩት አረብ ኤሚሬቶቹ ሲል በሱዳን ጦርነት ያለው ተሳትፎን በጋዜጣው ተብራርቷል። ለአገዛዙ ሌላኛዋ የጦር መሳሪያ በማቅረብ የምትታወቀው ሀገር ደግሞ ሩሲያ ናት። ከሰሞኑ የአየር ክልላቸውን መከላከል ተስኗቸው በሱዳን ድሮኖች ኢትዮጵያንን ያስገደሉት ነገር ግን በጎንደርም በወሎም ቀጠና በላኳቸው ድሮኖች የዜጎችን ህይወት የነጠቁት ሌትናንት ጀነራል ይልማ መርዳሳም የሩሲያ ጀቶችን የሚሸምቱት ሩሲያ ተጽዕኖ ስለማታደርግባቸው እንደሆነ ሲናገሩም ተሰምቷል። We don't go pro anyone and against anyone. We are free nation. እኛ በማንም ወገን በተቃራኒም በድጋፍም አንቆምም። እኛ ነጻ ሀገር ነን። ሩሲያም እንደዚሁ ናት። ራሻውያን በመርህ የሚመሩ መንግስትና ሀገር ናቸው። መተው ምን ማድረግ እንዳለብን ምን ማድረግ እንደሌለብን አያዘዙንም። ይህንን ደግሞ እንወዷለን። እኛም እንዲሁ ተመሳሳይ ነን። We don't want to go somewhere and pro someone and go against someone. እኒህ የጦር አዛዥ ይህንን የሚናገሩት የሀገሪቱን የፖሊሲ ሉዓላዊነት ለሀገራት ብቻ ሳይሆን ለተቋማትም የሸጥ አገዛዝን እያገለገሉ ነው። ጄኔራል ይልማ ማንም ተጽዕኖ ያደርግብንም የሚሉት የአየር ኃይል ግቢያቸውን ሳይቀር በተባበሩት አረብ ኤሚሬቶች ሰዎች አስወርረው ነው። የአየር ኃይል አዛዡ እኛ ገለልተኛ ነን ከማለታቸው ሳምንታት በፊት አለቃቸው አብይ አህመድ ወደ አቡዳቢ ተጉዘው ኢራንን ሲያወግዙ ሰንብተዋል። በተባበሩት መንግስታት ስብሰባ ላይ እስራኤል በምታደርገው መስፋፋት ብልጽግና ድጋፉን አሳይቷል። በዩክሬን ጦርነት ለተጎጂዎች የተቋቋመ መርማሪ ቡድንን ደግሞ ተቃውሟል።
ጄኔራሉ በትግራይ የሚገኙ አመራሮች ላይ የሚያቀርቡትን ክስ ቀጥሏል። የብልጽግናውን ምርጫ ለማስተጓጎል ያለመ ሊሆን ይችላል የሚል ግምትም አቅርቧል። በቅርቡ በክልሉ የቀድሞውን መንግስት የመመለስ ውሳኔም የ100 ሰዎች ውሳኔ ሲሉ ተናግረዋል። ይህንን ያሉት ትግራይ ባለፉት ዓመታት በቀጥተኛና ስልታዊ በሆነ ጦርነቶች ውስጥ ስትሳተፍ ውግንናቸውን ከ4 ኪሎ አገዛዝ ሰዎች ጋር አድርገው የተስተዋሉት የቀድሞ ኢታማጆር ሹም ጄኔራል ሳሞራ የኑስ ናቸው። ከጥቂት ቀናት በፊት በአንድ መድረክ ላይ ተገኝተው በትግራይ አሁን ስልጣኑን የተቆጣጠሩ ሰዎችን እንቅስቃሴም የትግራይ ነባራዊ ሁኔታ ከተረጋጋ ተጠያቂነት ይመጣብናል በሚል እንጂም ጦርነትን የማድረግ አቅም የላቸውም እያሉ ሲገልጿቸው ተሰምተው ነበር። እቲ ዝገብርዎ ዘለው ፉከራ ገለመለ ራብሽ ውግእ ክገብሩ አይኽእሉን አቅሚ የብሎምን። ይሄ የሚያሰሙት ፉከራ ተራ ነገር ነው። ውጊያ ማድረግ አይችሉም፣ አቅምም የላቸውም። ይሄ ሁሉ ግርግር ጦርነት ለማድረግም አይደለም። አሁን ያለው አለመረጋጋት እንዲቀጥል ያለ ፍላጎት ነው። ሁኔታው ከተቀየረ እነርሱ ስለማይኖሩ ፖለቲከኞቹም ሆነ ጀነራሎቹ ፍላጎታቸው ይኸው ነው። ክትቅጽል ይደለ ከቀናት በፊት እንዲህ ያሉት ሳሞራ አሁን ደግሞ የጦርነት አደጋን ደቅኗል በሚል እነዚሁ አመራሮችን ከሰዋል። በትግራይ ራስን የመከላከል ጦርነት መከተ ከፕሪቶሪያው ስምምነት በኋላ ተጠናቋል የሚሉት የቀድሞ የጦር አዛዥ የክልሉ አመራሮች ህልውናችንን በመመከት ላይ ነን የሚለውን ንግግር እስካሁን የሚጠቀሙት ለስልጣናቸውና ከተጠያቂነት ለማምለጥ ነው በማለትም ወንጅሏል። አሁን እየታየ ያለው የፖለቲካ እንቅስቃሴ ዋና ዓላማው በፌደራል መንግስቱ በኩል የሚካሄደውን ሀገራዊ ምርጫ ማስተጓጎል የታለመ ሊሆን እንደሚችልም አንስተው ግምታቸውን የሚያስቀምጡት ጄኔራሉ የትግራይ ህዝብ ግን ለ7 እና 8 ዓመታት የመምረጥ መብቱ ተገፍቷል ይላሉ። የፌደራል መንግስቱ በጥንቃቄ በተሞላ ሁኔታ ከስልጣን እንዲለቁና በሌሎች እንዲተኩ የማድረግ እርምጃ ይወስድላቸው ዘንድ የጠየቁት ሳሞራ የቀደመው መንግስታችን ተመልሷል የሚለው ውሳኔ ግን በፌደራል መንግስቱም ሆነ በህገ መንግስቱ ተቀባይነት የሌለውና አደገኛ አካሄድ ስለመሆኑ እያነሱ አስጠንቅቀዋል። እኒህ የቀድሞ ወታደራዊ አዛዥ በቅርቡም የትግራይ ክልልን ሰላም በሚያውኩ አደናቃፊዎች ላይ የፌደራል መንግስቱ እርምጃ ይውሰድልኝ በሚል መጠየቃቸው የሚታወስ ነው። ኢትዮጵያ የምትገኝበት ብሪክስ የጋራ መግለጫ ማውጣት ሳይችል ስብሰባውን በተነም። ሀገራቱ በመካከለኛው ምስራቅ ጦርነት ላይ የጋራ አቋም መያዝ እንዳልቻሉም ታውቋል። በሌላ በኩል በአሜሪካ ላይ እምነት እንደሌላት የገለጸችው ኢራን ድርድሩ መቀጠሉ አጠራጣሪ ነው ስትል ይፋ አድርጋለች። በብሪክስ አባል ሀገራቱ መካከል የተፈጠረው ልዩነት ተጽዕኖውን ለማስፋት የሚፈልገው ብሪክስ አንድነትን ጠብቆ ማስቀረት ላይ የተጋረጠበት ተግዳሮት ማሳየቱን የአሶሺየትድ ፕሬስ ዘገባ ያሳያል። የሀገራቱ አለመስማማት ተከትሎ ህንድ በተናጠል መግለጫ ለማውጣትም ተገዳለች። ህንድ ባወጣችው መግለጫ እንዳሳወቀችው አባል ሀገራቱ በተለያዩ ጉዳዮች የየራሳቸውን ብሔራዊ አቋምና ሰፊ የጋራ ምልከታዎችን ገልጿል። ከተወያዩባቸው ጉዳዮች መካከልም ሉዓላዊነት፣ የባህር ትራንስፖርት ደህንነት፣ እንደዚሁም በመካከለኛው ምስራቅ የሲቪሊያን መሰረተ ልማቶችና የንጹሃን ህይወትን ማስጠበቅ እንደሚገኙበትም የዜና ወኪሉ ዘገባ ያሳያል። የብሪክስ አባል ሀገራት የጋዛ ጉዳይ እንደዚሁም የቀይ ባህርና ባብል ኤል መንደብ ወሽመጥ ደህንነትን ማስጠበቅን በተመለከተም በልዩነት የተቋጨ ስለመሆኑን በመግለጫው ተጠቅሷል። ልዩነት የተመዘገበበት ይህ ነጥብ ሚኒስትሮቹ በቀይ ባህርና ባብል ኤል መንደብ ወሽመጥ በማንኛውም ሀገር ስም የሚንቀሳቀሱ መርከቦች በዓለም አቀፍ ህግ መሰረት የመርከብ ጉዞ መብቶቻቸውና ነጻነቶቻቸው እንዲከበሩ የማድረጉን አስፈላጊነት አጽንኦት ሰጥቷል የሚል ነበር። የብሪክስ አባል ሀገራት የሆኑት ኢራንና የተባበሩት አረብ ኤሚሬቶች በጥምረቱ ስብሰባ የመጀመሪያ ቀን ላይ ውዝግብ ውስጥ መግባታቸውም ተነግሮ ነበር። ከስብሰባው አስቀድሞ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ጦርነት ወቅት ወደ ኤሚሬቶች መጓዛቸውን ማሳወቃቸውም አይዘነጋም። የተባበሩት አረብ ኤሚሬቶች ይህንን ብታስተባብልም ኢራን ግን አስቀድማ በስለላ መረጃዋ ያረጋገጠችው ጉዳይ ስለመሆኑ ገልጻለች። ስብሰባው ላይም የኢራን የውጭ ጉዳይ ሚኒስትር አባስ አራግቺም የተባበሩት አረብ ኤሚሬቶች ሀገሬ ላይ በተፈጸመው ጥቃት ቀጥተኛ ተሳትፎ ነበራት፣ ጥቃቶቹ ሲጀመሩም የውግዘት መግለጫ እንኳን አላወጡም ሲሉም ከሷል። ሚኒስትሩ ይህንን የተናገሩት ለኤሚሬቶች ተወካይ ንግግር በሰጡት ምላሽ መሆኑን የዘገቡት የመገናኛ ብዙሃን የኤሚሬቶች ተወካይ ምላሽ ምን እንደነበረ ግን አልጠቀሱም። ይህ በእንዲህ እንዳለ በአሜሪካና በኢራን መካከል የሚካሄደው ድርድር በንጥልጥል ላይ ባለበት በአሁኑ ጊዜም
ኢራን በአሜሪካ ላይ እምነት እንደሌላትና ዋሽንግተን ድርድሩን በሙሉ ልብ የማትይዘው ከሆነም የመሳተፍ ፍላጎት እንደሌላት የውጭ ጉዳይ ሚኒስትሯ ተናግረዋል። የኢራን የውጭ ጉዳይ ሚኒስትር አራግቺም ህንድ ውስጥ ለጋዜጠኞች እንደተናገሩት ከቴህራን ጋር ጦርነት ውስጥ ከሚገኙት ሀገራት መርከቦች ውጭም ሌሎቹ ከኢራን ባህር ኃይል ጋር በመነጋገር በሆርሙዝ ወሽመጥ በኩል ማለፍ እንደሚችሉ አሳውቋል። የብሪክስ አባል ሀገራት የውጭ ጉዳይ ሚኒስትሮች ስብሰባ ላይ የተገኙት እኒህ ሚኒስትር ጨምረውም ኢራን ለዲፕሎማሲያዊ ጥረት እድል ለመስጠት በአሁኑ ወቅት ያለው የተኩስ አቁም ባለበት እንዲቀጥል እየጣረች ነው ብሏል። በሆርሙዝ ጉዳይ ያለው ሁኔታ ውስብስብ መሆኑን የጠቀሱት ባለስልጣኑ ኢራን የሆርሙዝ ወሽመጥን በመጠበቅ በኩል ዘወትር ታሪካዊ ግዴታዋን እየተወጣች ትገኛለችም ብለዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።